አዶንያስ አቤት እንዴት ነህ? ምንድነው የምትወዱት ትምህርት አዶንያስ? እንግሊሽ ኦኬ How old are you? I'm fine ይሄ አፋንተ ሊንጃ መቼ እንደሚያበራ አላውቅም ወመሪን ደጎታ መሪንጋ ደለላ ኡልፊንጋ ዲሱማ መሪንጋ ደለላ ወመሪን ደጎታ መሪንጋ ደለላ ኡልፊንጋ ዲሱማ መሪንጋ ደለላ ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ የሚመጥኑ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ሁላችንም እንግዲህ ቲክቶክ ላይ የምናውቃቸው ጥንዶቹ ቅዱስና ልዩ እንግዲህ እንደተለያዩ ሁላችንም ሰምተናል። እናም አሁን ላይ ምን ደረጃ ላይ እንደደረሱ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ እንደተለመደው ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ነው ደግሞ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ወይ ደግሞ ልታገቡ ያሰባችሁ ላላችሁ ሰዎች መጀመሪያ ጨርሱ፣ ያላችሁን ነገር ጨርሱ ማለት ዝግጁ ሁኑ። ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ። ከራሳችሁ ጋር መጨረስ ያለባችሁ ነገር፣ ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ። ሳንጨርስ እየገባን የሰውን ህይወት የራሳችንንም ህይወት ከዛ የሰውንም ህይወት የማህበረሰቡን ሁኔታ አንበጥብጥ። ትዳር ባዛር አይደለም። አመለጠን እንዳያመልጠኝ ብለን የምንገባበት ነገር ስላልሆነ ጨርሱ ከራሳችሁ ጋር መጀመሪያ። ሰላም እንዴት ናችሁ? በህይወት የእውነት የማያልፍ ነገር የለም። ደስታም ያልፋል፣ ችግርም ያልፋል፣ ሀዘንም ያልፋል፣ ማግኘትም ያልፋል፣ ማጣትም ያልፋል። ሁሉም አላፊ ነው። የማያልፈው የእግዚአብሔር ቃል ብቻ ነው። ለዛ በቃ ደህና ሁኑ ማለት ደህና እንሁን፣ ይገባናል ደህና መሆን እና ይሄ አሁን ሚዲያ ላይ የምናየው ነገር የራስን ማጥፋት የመማረር ነገር ሁሉ ነገር አላፊ ነው። እና ደግሞ ብዙ ጊዜ ደስታችን ሰው ላይ ዲፔንድ ስለሚሆን ነው ባንዴ የምንሰበረው። ስለዚህ ብቻችንን ደስተኛ መሆን መልመድ፣ እግዚአብሔርን መደገፍ ይበልጣልና አላቅም ለማን እንደሚጠቅም ይሄ ነገር። ሁላችንም ግን ከባድ ጊዜ እናሳልፋለን እና እግዚአብሔር አብሮን ይሁን ከሁላችንም ጋር። እውነት በችግራችን በሀዘናችን በጭንቀታችን ይግባ። መጥፎ መንፈስ ከሁላችንም ላይ ይራቅ ነው። በእርግጥ አንዳንድ ስሜቶች አሉ አይደለ? ለደቂቃ እንደ እብድ የሚያደርጉን አይምሯችንን የሚያስቱን ያቺ ሰዓት ነች፣ ሰይጣን የሚተባበርባት ሰዓት እና ያቺን እንደምንም እንደው መድኃኒዓለም ይጠብቀን እያለ እንለፋትና እግዚአብሔር ከኛ ጋር ይሁን ከሁላችን ጋር። ከብዶናል፣ አቅቶናል፣ ተነስተናል፣ አሞናል፣ በጣም ከብዶናል። ለእግዚአብሔር ግን ቀላል እንትን ከነበረኝም ኤክስፒሪየንስ ነው። አላመኑብኝም ብዙ ሰዎች። እነሱ ልክ ናቸው ብዙ ሰዎች፣ ግን ያስደነገጠኝ ነበረው እናቴ አላመነችብኝም። ይሄ ልጅ እያገባ ነው ወይስ ዱርዬ እየሆነ ነው፣ ከቤት ልወጣ ነው፣ እንደዚህ ልንከራይ ነው የሚል እቅድ ያመጣው ደግሞ በዚህ ፍጥነት አልጠበቀችም። እሷ ገና ብዙ ነገሮች ያስተካክላል፣ እንደዚህ አይነት ድክመት አለበት ምናምን። እሱ ፍቅር ነው ያለው እንጂ እነዚህ ነገሮች ለባልነት እነዚህ ነገሮችን ማስተካከል አለበት ምናምን ብላ ነበር የምታስብና እሷም አላመነችብኝ። እሱ ነበር በጣም ከባዱ ያስደነገጠኝ የነበረው ነገር። የሌላ ሰው ብዙ በኔ ህይወት ውስጥ ብዙ ያስደነግጠኝም ብዙ አይደንቀኝም ነበር ሌላ ሲሆን ነገር ሲል። እሱ የሆነ ነገር ስትል ግን ይከብደኛል ብዙ ጊዜና እሱ ከባድ ያልሆነበት ከባድ ይሆን ነበር በኔ ፐርሰናሊቲ ቢሆን ግን ከባድ ያልሆነበት እስከዛሬ የሚገርመኝ ነገር አንቺ ሆነ የሰራሹ ማንነት አለ። እኔ በቃ የሱራፊል የሚባለውን ሰው ከፍቅር አንፃር ከትዳር አንፃር ያንቺ ለኔ ጥሩ መሆን ለኔ በጣም ማሰብ አንቺ በጣም ማሰብሽልኝ ቁጥር ነው የሆነት ለመናገር እኔ በጣም ማሰብ እንዳለብኝ የገባኝ እንጂ የኔ የሪሌሽንሺፕ መጠን የፍቅር መጠን ሊሚትድ ነበር እና እንደዚህ ህይወት ድረስ ይሰጣል ሰው እንደዚህ አይነት መስዋዕት ድረስ ይሄዳል። አጣርቼ መጣው እኮ ጋር ሰራሩጫ አጣርቼ መጣውላችሁ ያገሬ ልጆች አጣራው። ቲክቶክ ላይማ ምናልባት እያልኩ ነበር ሳውራ የነበረው ታሪኩ ወደዚህ ነው። ሁሉን አዳምጡ ቁጭ ብላችሁ እንግዲህ ማንሽ ሲንግል ማሞች ነው ቁጭ ብላችሁ አዳምጡ ይሄን ታሪክ ያገሬ ልጆች። እንደው አሁን ማን ይሙት እንደው አንዳንዴ ሰው ሶሻል ሚዲያ ላይ ትዳሩን ቤቱን ሲያሳይ እንደው አስተያየት ፈልጎ ነው አይደል? ቆይ ይሄን መልሱልኝ። ሰው ትዳሩን ልጁን ምኑን አምጥቶ ቤት አሁን ለምሳሌ እኔ መኪናን ሳሳያችሁ ወይ ቤት መግዛት ሳሳያችሁ ከእናንተ አስተያየታችሁን ፈልጌ ነው። ልጄን ካሳያችሁ
አስተያየት እንድትሰጡኝ ነው። ትደግልሽ እንድትሉኝ ነው። መኪናዬን ይዤ ባሳያችሁ መኪናዬን ዋው ያምራል እንድትሉኝ ነው። ባሌን ባሳያችሁ ኑሮ ባልሽ ያምራል ወይ አያምርም እንድትሉኝ ነበረ። ጋይስ ወንድ ነው እንድትሉኝ ነበር። የሰው ልጅ በሩን ከፍቶ ካሜራውን ከፍቶ ቪዲዮ ካሳየ በሶሻል ሚዲያ ቤቱንና ጓደኛውን ካሳየ መወያያ ርዕስ ሊሆኑ መድኃኒዓለም ባላረገው እያልኩ ነበር ሳወራ የነበረው። ነገሩ ግን ሆኗል አሉ ጋይስ ሆኗል። አይ ወንድ ልጅ ወንዶች እናንተ ወንዶች ነው አፈር አባታችሁ ብሎ ደግሞ ደረግማችሁ ነው ደግሞ ነጋላችሁ። ጥቅጥ እንደዚህ ጭስስ በሉ እናንተ ወንዶች እናንተ ታይችልሽ ሹርነቅ ያርጓለች ቡና እኔም አላርፍ እንዶ ገብርኤል እንደው መቤቴና መቤቴን የምርን ሹርነቅ ግቾቂ ቤት አለርጊበት ማዳናት የሌለው ቤት አለ ማለት ነው። ዶም ቢሆን አይ ኖ የሁሉም ሰው ላይፍ 100% ምነግራችሁ እኔ እዚህ ቁጭ ብዬ ሶሻል ሚዲያ ላይ ከባሌ ከፍቅረኛዬ ጋር ከውሽማዬ ጋር ብለው አረጋት ፍቅር የሚያሳዩት በአጠቃላይ ከኋላ አስመሳዮች ናቸው። እመኑ። ኪዳነ ምሕረት ምስክሬ እኔ በቃ እንደዚህ እርግጥ አድርጌ ነው የምነግራችሁ። አስመሳዮች ናቸው። በጣም ነው የሚያስመስሉት። ካሜራ ፊት ቢዝነሳቸው ነው፣ ኢንካማቸው ነው፣ የቤት ኪራይ ያለ የሚኖሩበት ነው ምናምን። ስለዚህ ፍቅርዬ ማርዬ ወለላይ ምናምን ይባባሉብናል በቪዲዮ ማለት ነው። ሪል ባልና ሚስት እንደዚህ ያለ አስመስለው ያሳዩናል። የፈታነውን ያስወቅሱናል። ያልፈታችሁ ያላገባችሁ ደግሞ ያጓጓቸዋል። ተረዳችሁኝ? ያጓጓችሁ ለትዳር እንድትጓጉ ያደርጓቸዋል። በተቀረ ግን እኮ ልክ ካሜራውን ከዘጉ በኋላ እኮ ምን አባ ነው የሚባባሉት እኮ። በኔ ነው ቪው ያገኘው በኔ ነው ሁሉ ቤት እንደዚህ ነው የሚባባሉት። በእናታችሁ ዝም በሉ አታላግጡ። እና ግን ምንድነው ያው ቤንጃሚን ማለት ያው የአሜሪካውን ዶላር ማለት ነው። የአሜሪካኑ ዶላር ሰውን ሁሉ አስመሳይ አድርጓል። አስመሳይ ነው ያደረገን። አስመሳይ ውሸታሞች፣ ቀላል አስመሳዮች አድርጎናል። ይሄ ቤንጃሚን የሚሉት ሰውዬማ የሆነ መተትማ አለበት። አስመሳይ ያደረገን እና ብዙዎቹ እነዚህ ካፕል በዚህ ቲክቶክ ላይ ዩቲዩብ ላይ የሚመጡት ተውት በእናታችሁ ተከሩን ይብሰል። እግዚአብሔር ነው የምላችሁ። ልክ ካሜራ ላይ የቤታችሁን ታሪክ ስታሳዩ ውጭ ላይ ማንነታችሁ አለ ታስፈልገናለች። ለኛ አሪያችን ናት። የምር መልካም ሴት ብስት ጋግራ ምንድነው ራት ሰርታ ወይና አቅርባ ምን አድርጋ እንዴ ምንም አትሰራው ምግብ አለ ጋይስ። ሙያዋስ የሚናቅ ነው እንዴ? ይሄን ሁሉ ያደረገች ሴት አንድ ወንድ አስቀይሟት ምግብ መስራት ካቆመች እንደዚህ ከሆነች እኛ እንለቀም። ሴቶች ትለቁታላችሁ? መልሱልኝ። ትፋቱታላችሁ? አንፋቱ። እስኪ እሷ አልቅሳ አዝና የሆነ ነገር ትበል። እኔማ እስከ መጨረሻው ከሷ ጎን ነኝ። እኔ ለልጅ ወልዳችኋል ብትታረቁ መድኃኒዓለም በቤታችሁ ይግባ። ሲቀጥል ፓስተር ቸሪም ይጎብኛችሁ። እኔ እውነቴን ነው የምላችሁ። መድኃኒዓለም በቤታችሁ ይግባ። ፍቺ በቤታችሁ አይግባ። ግን ከዛም ወረድ ሲል ደግሞ በምድር ፓስተር ቸሪ ይምጣ። ቼክ ያድርጋችሁ። አዎ ፓስተር ቸሪ ለፓስተር ቸሪ ታግ አድርጉለት የሷን ቪዲዮ ጋይስ። ቼክ ይምከራቸው። አስታራቂ ነው ፓስተር ቸሪ። ካልሆነ ግን ደግሞ ማሪ ለሴቷ ደግሞ ይኸውልሽ እያስለቀሰሽ እየበደለሽ የሚኖር ወንድ ከሆነ እንዳትኖር ያብረሹ። አንቺ እንቁ ነሽ። እግዚአብሔር ምስክሬ ነው። አንቺ እንቁ ነሽ። እጅሽን እንደዚህ ብሎ የሚያኖርሽ ወንድ አጣጭም። ወንድ አይደለም ራስሽን ያቺ ሂማኒራውን የምትሸጠው ማን ነበር? ኔንሲን አታዩትም እንዴ? ከባሏ ጋር አራስ ቤቱና ነው ባሏ ጥሏት ሄደው። ዛሬ ኔንሲ የት ነው ያለችው? ልጅ ስለወለድሽ እንዳትሰበሪ፣ ልጅ ወልደሽ ስለተቀመጥሽ እንዳትሰበሪ። ነገ የተሻለ ቀን ይመጣል። ነገ የምታብቢበት ለቅሶሽን፣ ሀዘንሽን በደስታ የምትቀይሪበት እንኳን ሲንግል ማሙንኩ ብለሽ እግዚአብሔርን የምታመሰግኝበት ቀን ይመጣል። በእርግጥ ልክ ነው ሲንግልነትን ወይም መፋታትን። እንኳን ደስ አለሽ፣ ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ይኸው እና እስኪ እና ምንድን ነው ደረሰኝ ነው ልጄስ ስትከፊ ይሰጥሻል። እናትና ልጅ ነው አይደለም ፍቅረኛ ነው። ምንድን ነው አንቺ? አንተ ለኔ ፍቅረኛ እንጂ አክስትህ ወይም እናትህ አይደለም።
የኔ ፍቅር I'm getting cooked. Oh, no. Hadi antar konu. Antar alın diye maro. Hadi abat. Asam ne? Mana ነው ሰላም እኔ ነው እንጂ የሆነ ሲጠራ ይመስለኝ ነው እኔ እንጃ ለበቃ ሰማ ያምሻል ያማን ችግር አለ ኧረ ማን ችግር ተፈጥሯል? ምን እሺ ቺኳ እንዳረገዘች ታውቃለህ? እሱንም አያውቃለህ እንዴ? ከሱ የባሰ ችግር ተፈጥሯል። እንደፈራሁት አንተም አረገዝክ። ይቅርታ አንድ ነገር ላስቸግርማ። አንድ ይቅርታ አጎት ነው ትንሽ አማርኛ ያስቸግራል። ቴክስት አድርጎ አንተ አንብብ። ትንሽ ያስቸግራል አማርኛ። እንግዳ ነው እሱ። እሺ አንብብ አንተ ጮክ ባል ትንሽ እንትን ባል። እሺ ሰላም ኤርሚ፣ የወሰድከውን 500 ሺህ ብር ሰዎች አውቀዋልና ያለበት ስለመጡ የያዝከውን ብር ጥለህ ሩጥ። አምልጥ ነው የሚለው ብሩ ጥለህ? አዎ ሩጥ ነው የሚለው። ዛጋ ካሜራ አለ። ብር መስራችሁ ነው ትራክ ተደርጋችኋል። ዛጋ ካሜራ አለሽ ወይ? አምኖ ተሽልቶ ምንድነው የምሰማሽ? እየወሰለትሽ እኮ ነው ያዝኩሽ። ምንድነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ጥፋተኛ? ለምን ማን ጥፋተኛ ታዲያ? ሲመጣ አትምጣ ነው። ቤቱ እኮ ነው። ረሳው እንዴ? ባሌ እኮ ነው። ባሌ ነው? ውሽምዬ አትደልኝ። ውሽምዬ በአጥር ዘሎ ሲሄዱ ሽሜ ደስ ይላል በሚል ኋላ ቀሬ 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፈው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ። ይሄ ሰዓቴ ነው አይደለ? ለምን ሰዓቴ ማታከብሪልኝ? በጣም ብልግና ነው። አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝም። ቤተሰቦች እንግዲህ ለዛሬ ያስኳችሁ ቪዲዮዎች እነዚህን ይመስሉ ነበር። አሪፍ ቆይታ እንደነበረ ምንም ጥርጥር የለኝም። አሁንም ቪዲዮውን ላይክ ሳታደርጉ የጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ነዎች ደግሞ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። በቀጣይ አሪፍ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ